ሰላም እንዴት ናችሁ? የኮሪያ ፊልም አፍቃሪያን፣ ዛሬም ሌላ አሪፍ የኮሪያ ፊልም ይዤላችሁ መጥቻለሁ። ሌላ እንደዚህ አይነት የኮሪያ ፊልም እንደሰራላችሁ የምትፈልጉ ከሆነ ፊልሙን ላይክ እያደረጋችሁ ጀምሮ ሰብስክራይብ ሳታደርጉ የምታዩ ከሆነ ሰብስክራይብ ማድረግ እንዳትረሱ። የሚለቃቸው ፊልሞች ሁሌም ወደ እናንተ ይደርሳል። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሱ የተባለች የድሃ ልጅ አስተዋውቀናል። ዝምተኛና በጣም ቆንጆ ናት። ነፃ የትምህርት እድል አግኝታ የሀብታሞች ትምህርት ቤት አዲስ ትምህርት ቤት እየገባች ነው። ቤተሰቦቿም ያለ የሌለ ገንዘባቸውን ሰጥተው ወደዚህ ትምህርት ቤት ይልኳታል። የትምህርት ቤት የመጀመሪያ ቀን ከተማሪዎች ሁሉ ለየት ያለች ተማሪ ትመስላለች። በዚህ መሃል ነው አንድ ልጅ ሞተር እየነዳ በሷ አጠገብ ሲያልፍ ውሃ ይረጫታል። የዚህ ልጅም ስም ጃንግ ይባላል። ጃንግ በጣም ከሀብታም ቤተሰብ የመጣ ልጅ ነው። ውሃውን ስለረጨባት በጣም ተናዳ ጮኸችበት። በኋላም ግን እንደ አጋጣሚ የተወረወረ ኳስ ለትንሽ መቷት ነበር። ጃንግ ኳሱን ይዞ ያስመልጣታል። ውሃ ስለረጫት ይቅርታ እንኳን ሊጠይቃት አልፈለገም። እንደውም እያየሽ ሂጂ ነበር ያላት። ነገሮች ደግሞ ክፋታቸው አንድ ክፍል ናቸው። በዛ ላይ ደግሞ ሱ ከፊት ለፊቱ ነው የምትቀመጠው። እንደ አጋጣሚ ሆኖ እንደሷ አንድ የድሃ ልጅ ትተዋወቅና ጓደኛ ማገኘች። ጃንግ በሂሳብ ትምህርት የክፍሉን ከፍተኛ ውጤት ነው ያመጣው። ሱ ደግሞ ዝቅተኛውን ውጤት። አንድ ቀን ክፍል ውስጥ ሆና ፔሪዮዷ ይመጣና ሞዴሷን የሂሳብ መጽሐፍ ውስጥ በመደበቅ ተነስታ ወደ ሽንት ቤት ልትሄድ ትሞክራለች። ፈተና እየተፈተኑ ስለነበረ ጃንግ ለመኮረጅ የምትሄድ ስለመሰለው የያዘችውን የሂሳብ መጽሐፍ ይቀበላታል። በዚህ መሃል ነው ሞዴሷ መሬት ላይ የወደቀው። ሱ በጣም ተሸማቀቅና ደንግጣ ከክፍል ትወጣለች። ጃንግ ባረገው ነገር በጣም ነበር የተቆጣው። የሚቀጥለው ቀን ታርቀው በመሃላቸው ያለውን ነገር እንዲያስተካክሉ ይሞክራል። ግን በጣም ተናዳበት ስለነበረ ልታናግረው አልፈለገችም። በመጨረሻም የወሰደባትን መጽሐፍ ይመልስላታል። እሱም ሂሳብ እንደሚከብዳት ስለተረዳ መጽሐፏ ላይ የጥያቄዎቹ መልሶችና ጥያቄዎቹ እንዴት እንደሚሰሩ ጽፎላታል። ክላስ በኋላ የትምህርት ቤቱ ጣሪያ ላይ ትሄድና አየር ለመቀበል ትሞክራለች። ጃንግ ተከትሏት መጥቶ ሊያናግራት ይሞክራል እና በሂሳብ ትምህርት እንደሚረዳት ይነግራታል። በመጀመሪያ እምቢ ብላው ነበረ። በኋላም ግን ውጤቷ ምን ያህል ዝቅ እንዳለ ስታው እንዲያስጠናት ተስማማለች። ዛን ቀን ጀምሮ ሁሌም የትምህርት ቤቱ ጣሪያ ላይ እየተገናኙ ያስጠናታል። ቀስ በቀስ ሱ ከጃንግ ጋር የምታሳልፈውን ጊዜ እየወደደችው እየመጣች ነው። መጨረሻም በጣም አሪፍ ውጤት ታመጣና አስተማሪዋም ይኮራባታል። ጃንግ ባመጣችው ውጤት በጣም ነበር የተደሰተው። ከዛን ቀን ጀምሮ ግንኙነታቸው እየጠነከረ ነበረ። ግን አንድ ቀን ሱ ምንነቱ ባልታወቀ ምክንያት ክፍል መቅረት ትጀምራለች። ጃንግ እሷ መቅረት ከጀመረችበት ቀን ጀምሮ ትምህርት እያስጠላው መጥቷል። ቀን አስተማሪ እያስተማረ ክፍል ውስጥ ተኝቶ እያለ ሱ ጓደኛ የሱ ቦታ ላይ መታ ትቀመጣለች። እሱም ከሷ ቦታ እንድትነሳ ይነግራታል። በዚህ መሃል ነበረ ሱ ተመልሳ እንደመጣች የነገረችው። እየሮጠ ነበረ ወደ ዶርሞ የሄደው። ከዚያም በሩን ከከፈተችለት በኋላ ሀዘን ላይ እንደሆነች ይረዳል። ሱ አባቷ ሞቶ ነበረ በተከታታይ ትምህርት ቤት የቀረችው። ክላስ ከጨረሱ በኋላ መለያያ አንድ ፕሮግራም ያዘጋጃሉ። ጃንግ ፕሮግራሙን ሙሉ ዝም ብሎ ሱ ላይ ያፈጠጠባት ነበር። በመጨረሻም ጠጋይልና አብረው እንድትጨፍር ይጠይቃታል። ከዛም ብቻቸውን ወደሚሆኑበት ቦታ ከሄዱ በኋላ ጃንግ እንደሚወዳት ይነግራታል። እሷም ተስማዋለች። ጃንግ የመሰለው የፍቅር ጥያቄውን የተቀበለችው ነው። እሷ ግን እየተሰናበተችው ነበር። ከዓመት በኋላ ሱ የዩኒቨርሲቲ ተማሪ ሆኖ ያሳየናል። የዩኒቨርሲቲ ክፍያዋንም ለመክፈል በትርፍ ሰዓቷ ላይብረሪ ውስጥ ትሰራለች። ብረት የሚሰራ ዋን የተባለ ጓደኛ ማገኘች። አብዛኛው ጊዜውንም አብረው ነው የሚያሳልፉት። አንድ ቀን ጃንግ ታናሽ እህቱን እዚህ ዩኒቨርሲቲ ሊያስገባት ሲመጣ ከሱ ጋር ይገናኛሉ። ጃንግ እና ሱ ምን ማውራት እንዳለባቸው አላወቁም። ከረጅም ጊዜ በኋላ ነው የተገናኙት። ዋንም ወሬያቸውን ያቋርጥና ራሱን የሱ ፍቅረኛ ነኝ ብሎ ለጃንግ ያስተዋውቃል። ጃንግም ፈገግ ብሎ እኔም ፍቅረኛዋ ነኝ ብሎ ይተዋወቀዋል። ከዛም ወደ አንድ ገዳም ይሄዱና ምኞታቸውን ወረቀት ላይ ይጽፋሉ። ሱ ጃንግ ምን እንደሚጽፍ ለማየት ሞክራ ነበረ። እሱ ግን ይከልልባታል። ሱና ጃንግ መጨቃጨቅ ይጀምራሉ። ዋን ከጃንግ እህት ጋር አንድ ላይ በመሆን ከሩቅ እየተመለከቷቸው ነበር። በዚህ መሃል ጃንግ ግጥም አድርጎ ሱን ይስማታል። ዋን ይህንን ከሩቁ ሲመለከት ልቡ ነበር የተሰበረው። የጃንግ እህት ግን አጠገቡ ሆና ልታጽናናው ትሞክራለች። ከዚያን ቀን በኋላ ዋን ከሱ ጋር ያለውን ቅርበት እየቀነሰ መጣ። አንድ ላይ ስራ ቢሰሩም ምንም ነገር አያናግራትም። እዚህ በጣም ትናደድና ጃንግ ያረፈበት ሆቴል ልታገኝ
ልታገኘው ትሄዳለች። እሱም ከምረቃቸው በኋላ በጣም ከባድ ጊዜ እንዳሳለፈ ይነግራታል። የዛን ቀን ስትስመው ለዘላለሙ አብረው ልትሆን የተስማማች እንደመሰለውም ነገራት። ሱ የምትመረቅበት ጊዜ እየደረሰ ነው። በዚህም መሃል እናቷ ወደ ቤት ነይ ብላ ትጠራታለች። እናም ድጋሚ እንድታገባ ፍቃዷን ጠየቀቻት። ሱም የእናቷን ደስታ ስለምትፈልግ እሺ ብላ ነበር ያለችው። የሚገርመው ነገር ሱ አሁንም ተከትሏት እናቷን ልታይ ስትመጣ እሱም አብራት መጥቷል። ከተመረቀችም በኋላ ከሱ ጋር ቤጂንግ እንድትኖር ይጠይቃታል። ሰዓቱ እሺም እምቢም ብላ መልስ አልሰጠችውም። ግን የምርቃቷ ጊዜ እየተቃረበ በመጣ ቁጥር ቤጂንግ አካባቢ የተለያዩ ድርጅቶች ላይ ሲቪዋን እያስገባች ነበር። ይህንንም ታደርግ የነበረው ከጃንግ አጠገብ ለመሆን ነበር። ግን የትኞቹም ድርጅቶቹ ለኢንተርቪው ያልጠሯትም። በመጨረሻም ያለችበት አካባቢ ስራ ታገኛለች። ስራ ባገኘች ከተወሰኑ ቀናቶች በኋላ ጃንግ ይደውልላትና ቤጂንግ ውስጥ አዲስ ድርጅት ስለከፈተ እሱ ጋር እንድትሰራ ጠየቃት። እሷም ያለችበት ቦታ ስራ እንዳገኘች ትነግረዋለች። በዚህም በጣም ነበር የተናደደው። እሷም ስላተናደደባት ጥፋተኝነት ይሰማትና ወደ እሱ ጉዟን ትጀምራለች። በዚህ አጋጣሚ ይደውልላትና ወደ እሷ እየመጣ እንደሆነ ነገራት። እናም መሀል መንገድ ላይ ለመገናኘት ይስማማሉ። ካገኛትም በኋላ ጃንግ ጭምቅ አድርጎ ነበር ያቀፋት። ከዚያም የእህቱ ሰርግ ስለነበረ ጥሩ ልብስና ጥሩ ጫማ ገዝቶ ወደ ሰርግ ይሄዳሉ። ሱ ሰርጉ ላይ ስትደርስ የጃንግን እህት የሚያገባው ድሮ ላይብረሪ አብሯት የሚሰራው ጓደኛዋ ዋን እንደሆነ ስትረዳ በጣም ነበር የተነገጠችው። ሱም ሚስቱን እንዲንከባከባት ለዋን ታስጠነቅቀዋለች። ከቀናቶችም በኋላ ሱ ወደ ስራዋ ትመለሳለች። በዚህን ሰዓት የእንጀራ አባቷን ስታየው በጣም ነበር የተነገጠችው። እናም እናቷ በጣም እንደታመመች ይነግራታል። እናም ደግሞ ለሕክምናዋ በርከት ያለ ገንዘብ እንደሚያስፈልግ ነገራት። ሱ ገንዘብ ለመበደር ለሁሉም ጓደኞቿ ደወለችላቸው። ግን የሚያበድራት ሰው አላገኘችም እና ምንም አማራጭ ስለሌላት ጓደኛዋ ዋን ጋር ደወለችለትና ብር እንዲያበድራት ጠየቀችው። እሱም እሺ ነበር ያለው። ጃንግ ሰሞኑ ስትጨናነቅ ስላያት ገንዘብ ይሆናል ችግሩ ብሎ አስቦ ገንዘብ ይሰጣታል። እሷም አሁን ችግሬ ተፈቷል፣ ዋን ገንዘብ አበድሩኛል ትለዋለች። ጃንግ በጣም ይናደድና እኔ ፍቅረኛሽ እያለሁ ለምንድነው ሌላ ሰው ብር የጠየቅሽው አላት። እናም ተናዱ ጥሏት ዋንን ለማናገር ይሄዳል። በርከት ያለ ብር ጃንግ የዋን ፊት ላይ የወረወረበትና በእኔና በሷ መሃል ጣልቃ አትግባ ብሎ ያስጠነቅቀዋል። ሱ ጃንግ ሲቆይባት ምን ሆነ ብላ ልትፈልገው ትወጣለች። በመጨረሻም ከሴቶች ጋር አልኮል እየጠጣ አገኘችው። ወደ ቤት እንሄድ ስትለው እምቢ ብሎ ሌላ ሴት አቅፎ ሲስም ትመለከታለች። ተናዳ ተነስታ ጥላው ሄደች። በዚህም ችግር ምክንያት ይጣሉና ድጋሚ ይለያያሉ። ጃንግ ቤተሰቦችም ስራ እንዲሰራ ወደ አሜሪካ ይልኩታል። እሱና ጃንግ ከተለያዩ እንደ ቀልድ አመት ይሆናቸዋል። ግን ምንም ልትረሳው አልቻለችም። እናም ከሱ ጋር የሄደችበት እዛ ገዳም ትሄድና የጻፉትን ምኞት ማንበብ ትጀምራለች። በመጨረሻም ጃንግ የጻፈውን ምኞት ተመለከተች እና በጣም ነበር ያዘነችው። ምኞቱም ከሷ ጋር አብሮ መኖር ነበር። የዛኑ ሰዓት ወዲያው ነበረ ማልቀስ የጀመረችው። በጣም ነበር ጥፋተኝነት የተሰማት። ናም እሱን ለመፈለግ ትወስንና እሷም ወደ አሜሪካ ትሄዳለች። አሜሪካም ከደረሰች በኋላ አለ የተባለበት ቦታ በጠቅላላ ሰዎችን እየጠየቀች ትሄዳለች። መጨረሻም ከአንድ ሆቴል ሲወጣ ተመለከተችው። እናም በር ከፍቶ አንድ እርጉዝ ሴትን ወደ መኪናው ሲያስገባ ትመለከተዋለች። ይህንንም ስትመለከት ምንም ነገር ሳትል ፊቷን አዙራ እያለቀሰች ሄደች። ጃንግ እሷን የምትመስል ሴት ከሩቁ ተመልክቷል። ግን እሷ ትሆናለች ብሎ አላሰበም። ግን ጥርጣሬም ቢሆን ከመኪና ወረደና ሊፈልጋት ሞከረ። ጠፋችበት። እሱ ወደ ኮሪያ ከተመለሰች በኋላ ያኔ እሱ ያስጠናት ነው የትምህርት ቤታቸው ጣሪያ ላይ ሄዳ ቁጭ ትላለች። እሱም ልጅ እንዳሉ እንደሚያደርገው ሄዶ ጸጉራን ጎተት ያደርገዋል። እዛም እኔም ፍለጋ አሜሪካ መተሽ ነበር ብሎ ይጠይቃታል። እሷም እርጉዟ ሴት ማናት ትለዋለች። እሱም እርጉዟ ሴት የጓደኛው ሚስት ስለሆነች ይደውልና ያገናኛቸዋል። እሱም ምንም ነገር መናገር አልቻለችም፣ ታለቅሳለች። ጃንግም እቅፍ ያደርጋታል። ከዛን ቀን ጀምሮ ተለያይተው አያውቁም፣ አንድ ላይ ይሆናሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እስኪ ከምትወዱት ሰው ጋር ተጣልታችሁ 1 ዓመት ቆይታችሁ የምታውቁ ሰዎች ካላችሁ አንድ ቁጥርን ኮሜንት አድርጉልኝ። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።